ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 4 ሰዓት ላይ በደሽቶሽ ባንክ ፓርክ ስቴዲየም ሊቨርፑል ከኢንትራ ፍራንክፈርት ጋር የሚገናኙ ይሆናል። ይህንን ጨዋታ የተመለከተ እንግዲህ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት እጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሐሳብ እንደዚሁም ደግሞ ጨዋታው ስንት ለስንት ሊያልቅ ይችላል የሚለው ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ወደ ሁለተኛው ቻናላችንም እየሄዳችሁ ሰብስክራይብ ላይክ ሼር እንድታደርጉም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። ዛሬ ምሽት 4 ሰዓት ላይ እንግዲህ ሊቨርፑል ከኢንትራ ፍራንክፈርት ጋር የሻምፒየንስ ሊግ 3ኛ የምድብ ጨዋታ የሚያደርግ ይሆናል። ሁለቱም ክለቦች እንግዲህ በዚህ ሰዓት ላይ 16ኛና 17ኛ ደረጃ ላይ ነው የተቀመጡት። ሁለቱም ባደረጓቸው ሁለት ጨዋታዎች አንዳንድ ጨዋታ አሸንፈው አንዳንድ ደግሞ ተሸንፈው በእኩል 3 ነጥብ 16ኛና 17ኛ ደረጃ ላይ ተቀምጧል። ኢንትራ ፍራንክፈርት 16ኛ ላይ ሲቀመጥ ሊቨርፑል በበኩሉ 17ኛ ደረጃ ላይ መቀመጥ ችሏል። ከዚህ በተጨማሪም ግን ለሊቨርፑል በጣም ወሳኝ የሚባል ጨዋታ ነው። ምክንያቱም እንግዲህ ያለፉትን 4 ጨዋታዎች በሁሉም ውድድሮች እንግዲህ መሸነፉ አይዘነጋምና ይህንን ጨዋታ እንግዲህ ወደ አሸናፊነት መንገድ የሚመለስበት ለማድረግ እንግዲህ ትልቅ ጨዋታ ነው የሚሆነው። በዚህ ወሳኝና ትሪኪ የሚባል ጨዋታ ላይ እንግዲህ በሊቨርፑል በኩል 5 ተጫዋቾች የሚያመልጣቸው ይሆናል። እነዚህን ስንመለከት እንግዲህ አንደኛው አሊሰን ቤከር ነው። አሊሰን ቤከር እንግዲህ በዚህ ሰዓት ላይ በግሉ ልምምድ መስራት ጀምሯል። የመጨረሻ የማገገም ምዕራፍ ላይም ደርሷል። ነገር ግን በዚህ ጨዋታ ላይ የማይሰለፍ ይሆናል። ምናልባት እንግዲህ በቀዳሚ ብሬንትፎርድ ጨዋታ ላይ ሊደርስ የሚችልበት እድል አለ። ነገር ግን ከብሬንትፎርድ በኋላ ባሉ ጨዋታዎች ላይ ግን በእርግጠኝነት ይመለሳል ተብሎ ነው የሚጠበቀው። እንደዚሁም ጆቫኒ ሊዮኒ፣ ጄደን ዳንስና ባጀቲሽ የዚህ ጨዋታ የሚያመልጣቸው ይሆናል። ከዚህ በተጨማሪም ግን ራያን ግራቨንበርግም ከቡድኑ ጋር አብሮ ወደ ጀርመን አልተጓዘም። እንደሚታወቀው እንግዲህ ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ላይ በአንከል ጉዳት ምክንያት እንግዲህ ተቀይሮ መውጣቱ አይዘነጋምና ይህ ጨዋታም እንግዲህ ለሱ በጣም ፈጥኖበታል። ስለዚህ የዛሬው ጨዋታ ያመልጧል። ለብሬንትፎርድ ጨዋታ ግን የማገገም ሂደቱ ታይቶ የሚወሰን ይሆናል የሚልን ሐሳብ ሰጥቷል። በትናንትናው ዕለት አሰልጣኝ አርነ ስሎት በኢንትራ ፍራንክፈርት በኩል ግን 2 ተጫዋቾች ብቻ ናቸው የሚያመልጣቸው። ይህ ጨዋታ ሆይሉንድ የተባለና ባኩም የተባሉ ተጫዋቾች እንግዲህ የዛሬው ጨዋታ የሚያመልጣቸው ይሆናል። በትናንትናው ምሽት ላይ እንግዲህ አሰልጣኝ አርነ ስሎት ከዚህ ጨዋታ በፊት ጋዜጣዊ መግለጫን ይሰጣሉ ተብሎ ሲጠበቅ ነበረ። ነገር ግን ደግሞ ከእንግሊዝ ወደ ጀርመን የሚወስዳቸው አውሮፕላን የቴክኒክ ችግር ስላጋጠሙ እንግዲህ ሊዘገይ ይችላል። በዛ ምክንያትም ይህ ጋዜጣዊ መግለጫም ሊሰረዝም ይችላል። እናም የሊቨርፑል የቡድን አባላት እንግዲህ መሄድ ከነበረባቸው 3 ሰዓት ዘግይተው ነው ወደ ጀርመን ያቀኑትና ያ ምን ያህል ተጽዕኖ ይፈጥራል የሚለውን ነገር እንግዲህ አብረን የምንመለከተው ይሆናል። ምክንያቱም እንግዲህ በአውሮፕላኑ መዘግየት ምክንያት እንግዲህ መድረስ ከነበረባቸው ሰዓት አርፍደው የደረሱት ያ ደግሞ የልምምድ ፕሮግራማቸው ላይ የራሱ ተጽዕኖ ይኖረዋል እና ምን አይነት ችግር ይፈጥራል የሚለው ነገር እንግዲህ አብረን የምንመለከት ይሆናል። በአጠቃላይ እንግዲህ 21 ተጫዋቾች ወደ ጀርመን አቅንተዋል። ከበረኛ ስንጀምር እንግዲህ 3 በረኞች መሄድ ይችላል። ማማርዳሽቪሊ፣ ውድማንና ፔቺ ሲያመሩ በተከላካይ በኩል ቨርጂል ቫን ዳይክ፣ ኢብራሂሞ ኮናቴ፣ ጆ ጎሜዝ፣ ሮበርትሰን፣ ሚሎስ ኬርኬዝ፣ ብራድሊና ፍሪምፖንግ ተጉዟል። ኮነር ብራድሊ እንግዲህ በዛሬው ጨዋታ ላይ ቢጫ ካርድ የሚያገኝ ከሆነ ቀጣይ ከሪያል ማድሪድ ጋር በሚደረገው 4ኛ የምድብ ጨዋታ እንግዲህ የሚያመልጠው ይሆናል። ስለዚህ በጥንቃቄ መጫወት ያለበት ተጫዋች ነው። የመሃል ሜዳ ተጫዋቾችን ስንመለከት ደግሞ ማካሊስተር ሳቡዝ ላይ ፍሎሪን ቪርስ፣ ከርቲስ ጆንስ፣ ኤንዶና ኔዮኒ ሲያቀኑ የፊት ለፊት መስመር ተጫዋቾቹ ደግሞ መሐመድ ሳላ፣ አሌክሳንደር ኢሳክ፣ ኮዲ ጋክፖ፣ ሂጉ ኢኪቲኬ፣ ፌዴሪኮ ኬዛና ሪዮ እንጉሞሃ መጓዝ ችሏል። በእነዚህ ተጫዋቾች እንግዲህ ዛሬ ይህንን ጨዋታ እናሸንፋለን ብዬ ተስፋ አድርጋለሁ። ምክንያቱም እንግዲህ ይህንን ጨዋታ የምንሸነፍ ከሆነ ተከታታይ 5 ጨዋታዎችን የተሸነፍንበት ሆኖ ይመዘገባል። ይህም እንግዲህ ከ72 ዓመት በኋላ የተመዘገበ መጥፎ ሪከርድ ሆኖ ይቀመጣል። ለመጨረሻ ጊዜ እንግዲህ በተከታታይ 5 ጨዋታዎችን የተሸነፍ ነው ሴፕቴምበር ወር 1953 ላይ ነበር። በዛ ሰዓትም እንግዲህ አሰልጣኝ የነበሩት ዶን ዊሊያምስ የተባሉት ናቸውና በጣም መጥፎ የሚባል ሪከርድ ነው። ከዛ በኋላ ግን ተከታታይ 5 ጨዋታዎችን በሁሉም ውድድሮች ተሸንፈን አናውቅም። እናም የዛሬን ጨዋታ እንግዲህ በማሸነፍ ወደ አሸናፊነት መንፈስ መመለስ ያለብን ይመስለኛል። ሲዝኑ ገና አላበቀም። በዚሁ የምንቀጥል ከሆነ ግን ምናልባትም ከወዲሁ ሲዝኑ ሊያልቅብን ስለሚችል እንግዲህ ወደ አሸናፊነት መንፈስ መመለስ መቻል ያለብን ይመስለኛል። ምክንያቱም አሁን ያለው የሊቨርፑል ስኳድ እንግዲህ ማንኛውንም ቲም ለማሸነፍ በቂ የሆኑ ተጫዋቾች አሉን። ነገር ግን ትንሽ ነገሮች ናቸው የሚቀሩን። በራሳችን በኩል ማስተካከል ያሉብን ነገሮችን ካስተካከለን እንግዲህ ብዙ ነገሮችን ከዚህ በኋላ ማሳካት የምንችል ይመስለኛል። በዛሬው ጨዋታ ላይ እንግዲህ በጣም ብዙ ጎሎች ይቆጠራሉ ተብሎ ይጠበቃል። ይህም የሆነው እንግዲህ በሁለት ምክንያቶች ነው። አንደኛ ሁለቱም ቡድኖች እንግዲህ መከላከል ላይ በዚህ ሰዓት ቢያንስ ጥሩ አይደለም የሚገኙት። ሁለቱም ቡድኖች ባለፉት ጨዋታዎች እንግዲህ ጎል እየተቆጠረባቸው ነው የሚገኙት። ሊቨርፑል እንግዲህ ቢያንስ ተከታታይ 4 ጨዋታዎችን መሸነፍ ችሏል። እንደዚሁ ኢንትራ ፍራንክፈርት ደግሞ ያለፉትን 9 ጨዋታዎች ክሊን ሺት ማስመዝገብ አልቻለም። ከዚህ በተጨማሪም ደግሞ በዚህ ሲዝን
እንግዲህ ኢንትራ ፍራንክፈርት 10 ጨዋታዎችን መጫወት ይችላል። በእነዚህ 10 ጨዋታዎች እንግዲህ 54 ግቦች ተቆጥሯል። ይህ ማለት እንግዲህ በየጨዋታው ኢንትራ ፍራንክፈርት የሚሳተፍበት ጨዋታ ላይ እንግዲህ 5.4 ጎሎች እየተቆጠሩ ነው የሚገኙትና በዚህ ምክንያትም እንግዲህ ዛሬ በጣም ብዙ ጎሎች ይቆጠራሉ ተብሎ ይጠበቃል። ነገር ግን እዚህ ላይ አንድ ማንሳት ያለበት ነገር ቢኖር ምንድነው ያለፉትን 9 ጨዋታዎች ክሊን ሺት አለማስመዝገባቸው እንደዚሁም ብዙ ጎሎች መቆጠሩ እንግዲህ ኢንትራ ፍራንክፈርት ለሊቨርፑል ቀላል ይሆናሉ ማለት አይደለም። ምክንያቱም እንግዲህ ኢንትራ ፍራንክፈርት ባለፉት 6 የአውሮፓ ውድድር ጨዋታዎች ላይ እንግዲህ 5ቱን ማሸነፍ ችሏል። በሜዳቸው ያደረጉትን አንድ ጨዋታ ብቻ ነው የተሸነፉት ካለፉት 6 ጨዋታዎች። እሱም ደግሞ ባለፈው አመት በኢሮፓ ሊግ ከቶተናም ጋር ባደረጉት ጨዋታ 1-2 የተሸነፉበት ብቻ ነው እንጂ ከዛ ውጪ ሁሉንም የሜዳቸውን ጨዋታ እንግዲህ ማሸነፍ ችሏል። ስለዚህ ለሊቨርፑል ዛሬ በጣም አስቸጋሪ ጨዋታ ሊያደርጉባቸው ይችላል። በሌላ በኩል ደግሞ ሊቨርፑሎች እንግዲህ ያለፉትን 14 ጨዋታዎች ከጀርመን ቡድኖች ጋር ያደረጉትን 11ዱን ማሸነፍ ችሏል። 3ቱን ደግሞ አቻ መውጣት ችሏልና ባለፉት 14 ጨዋታዎች ምንም አይነት ሽንፈት አላስተናገዱም። ለመጨረሻ ጊዜ እንግዲህ ሊቨርፑሎች በጀርመን ቡድን የተሸነፉት በባየር ሊቨርኩሰን ነው የነበረው 4-2 በሆነ ውጤት ሲሸነፉ ማለት ነው። ከዛ በኋላ ግን ያደረጓቸውን 14 ጨዋታዎች ምንም አይነት ጨዋታ መሸነፍ አልቻሉም። የዛሬው ጨዋታ እንግዲህ በጣም አዝናኝ ጨዋታ ይሆናል ተብሎ ነው የሚጠበቀው። ምክንያቱም ሁለቱም በዛሬው ጨዋታ ላይ ቢያንስ ለማጥቃት ይገባሉ ተብሎ ይጠበቃል። ኢንትራ ፍራንክፈርት እንግዲህ ላለፉት 9 ጨዋታዎች ምንም አይነት ክሊን ሺት ማስመዝገብ አልቻሉም። እንደዛም ቢሆንም ግን በጣም ለማጥቃት የሚጫወት ቡድን ነውና ሁለት ለማጥቃት የሚጫወቱ ቡድኖች እንግዲህ እርስ በርስ የሚገናኙበት ጨዋታ ይሆናል ተብሎ ነው የሚጠበቀው። እንደዚሁም ደግሞ ሂጎ ኢኬቲኬም እንግዲህ ወደ ቀድሞ ክለቡ የሚመለስበት ጨዋታ ነው የሚሆነው። ሂጎ ኢኬቲኬ እንግዲህ በኢንትራ ፍራንክፈርት ቤት 64 ጨዋታዎችን ማድረግ ይችላል። በእነዚህ 64 ጨዋታዎች ደግሞ በአጠቃላይ 40 የጎል ኢንቮልቭመንት ማድረግ የቻለ ተጫዋች ነው። 26 ግቦችን ሲያስቆጥር 14 አሲስቶችንም ማስመዝገብ ይችላል። ባለፈው ሲዝንም ራሱ የኢንትራ ፍራንክፈርት ከፍተኛ ግብ አግቢም ሆኖ መጨረስ የቻለ ተጫዋች ነውና ወደ ቀድሞ ቤቱ የሚመለስበት ጨዋታ ነው። እናም እሱም በጉጉት የሚጠበቀው ይመስለኛል። በዛሬው ጨዋታ ላይ እንግዲህ በቋሚነት ይጀምራል ብዬ ተስፋ አድርጋለሁ። ምክንያቱም እንግዲህ ያለፈው ሲዝን እንግዲህ እንደምታስታውሱት ኮዲ ጋክፖ ከፒኤስቪ ጋር በሚጫወትበት ሰዓት እንደውም አምበልም ተደርጎ ነበር በጨዋታው ላይ መጀመር የቻለው። ባለፈው እሁድ ዕለትም ከማንቸስተር ዩናይትድ ጋር በተደረገው ጨዋታ እንግዲህ ከሂጎ ኢኬቲኬ ይልቅ አሌክሳንደር ኢሳቅን አስቀድሞት ነበር በቋሚነት ማሳለፍ የቻሉትና ይህንን ጨዋታ ታሳቢነት በማድረግ ይመስለኛል አሌክሳንደር ኢሳቅ በዛ ጨዋታ ላይ በቋሚነት ሊጀምር የቻለውና በዛሬው ጨዋታ ላይ እንግዲህ ሂጎ ኢኬቲኬ በቋሚነት ይጀምራል ብዬ እጠብቃለሁ። እናም በዚህ ጨዋታ ላይ እንግዲህ በኢንትራ ፍራንክፈርት በኩል ቡርካርድ ዳት የተባለው ተጫዋች ተጠባቂ ተጫዋች ነው። በጣም ብዙ ጎሎችን እያስቆጠረ ነው የሚገኘው ለኢንትራ ፍራንክፈርት በጣም ምርጥ የሚባልም አቋም ላይ ነው የሚገኘው ይህ ተጫዋችና ተጠባቂ ተጫዋች ነው። ልናየው የሚገባ ተጫዋች ይመስለኛል። በአጠቃላይ እንግዲህ በዚህ በሻምፒዮንስ ሊግ በተደረጉ ሁለት ጨዋታዎች እንግዲህ 2 ግቦችን ማስቆጠር ችሏል። ይህም ብቻም ሳይሆን በየጨዋታው እንግዲህ 1.5 ኦን ታርጌት ሹቶችንም የሚሞከር ተጫዋች ነው። በኢንትራ ፍራንክፈርት በኩል እንግዲህ በዛሬው ጨዋታ ላይ ልንመለከተው የሚገባ ተጫዋች ይመስለኛል። ወቅታዊ አቋማቸውን ስንመለከት ግን ሁለቱም ተመሳሳይ አይነት ሁኔታ ላይ ነው የሚገኙት። ያለፉትን 5 ጨዋታዎች እንግዲህ ሁለቱም ቡድኖች አንዳንድ ጨዋታ ብቻ ነው ማሸነፍ የቻሉት። ኢንትራ ፍራንክፈርቶች እንግዲህ ካለፉት 5 ጨዋታዎች አንድ ጨዋታ ሲያሸንፉ እሱንም ጨዋታ እንግዲህ ያሸነፉት ቦሩሲያ ሞንቹግላድባን ነበር። 6-4 በሆነ ውጤት ነበር ያንንም ጨዋታ ያሸነፉት። ከዛ በኋላ ያደረጓቸውን ጨዋታዎች ግን ሁለቱን ሲሸነፉ አንዱን አቻ መውጣት ችለዋል። የተሸነፉባቸውን ጨዋታዎች ራሱ ስንመለከት በትንሹ 2 ጎሎች እየተቆጠረባቸው ያሉ ቡድኖች ናቸውና ያለፉትን 5 ጨዋታዎች እንግዲህ በአጠቃላይ የተቆጠረባቸውን ጎሎች ስንመለከት እንግዲህ በዩኒየን በርሊን 4 ጎሎች ተቆጥሮባቸዋል። በቦሩሲያ ሞንቹግላድባን 4፣ በአትሌቲኮ ማድሪድ 5፣ በባየር ሙኒክ 3፣ በፍራይበርግ ደግሞ 2 ግቦች ተቆጥሮባቸዋል። በአጠቃላይ እንግዲህ 18 ግቦች ተቆጥሮባቸዋል ባለፉት 5 ጨዋታዎች ብቻ። ሊቨርፑል በአንጻሩ እንግዲህ ባለፉት 5 ጨዋታዎች 4ቱን በተከታታይ ሲሸነፍ ሳውዛምፕተንን ነበር ለመጨረሻ ጊዜ 2-1 በሆነ ውጤት ማሸነፍ የቻለው። በየጨዋታው ላይም እንግዲህ ሊቨርፑሎች ቢያንስ 1 ጎሎች እየተቆጠሩባቸው ነው የሚገኙት። ያለፉትን 5 ጨዋታዎች ስንመለከት እንግዲህ በአጠቃላይ 7 ግቦች ተቆጥሮባቸዋልና በጣም ብዙ ግቦች የሚቆጠሩባቸው ሁለት ክለቦች የሚገናኙበት ጨዋታ ነውና በጣም ተጠባቂ ጨዋታ ይሆናል። በሊቨርፑል በኩል እንግዲህ ይህ ቀደም እንደነገርኳችሁ በጣም ወሳኝ የሚባል ጨዋታ ነው። መጥፎ ሪከርድ ላለማስመዝገብ እንደዚሁም ደግሞ ወደ አሸናፊነታቸው ለመመለስ የሚጠቀሙበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ከዚህ ውጪ ግን ማለት ነው በቋሚነትስ ማን ይጀምራል የሚለው ጥያቄ ራሱ በጣም መነሳት ያለበት ይመስለኛል። ምክንያቱም እንግዲህ ያለፉትን ጨዋታዎች ስንመለከት አብዛኞቹ የሊቨርፑል ተጫዋቾች ያን ያህል ጥሩ
የሚባል እንቅስቃሴን ሲያደርጉ አልተመለከትንም። በእርግጥ አንዳንድ ተጫዋቾች በግላቸው ጥሩ የሚባል እንቅስቃሴ ሲያደርጉ ተመልክተናል። ነገር ግን እንደ ቡድን ስንወስደው ግን ያን ያህል አመርቂ የሚባል አይደለምና ምናልባትም እንግዲህ በዛሬው ጨዋታ ላይ አንዳንድ ለውጦች በቋሚ 11 ውስጥ ሊኖሩ ይችላሉ የሚል ግምት አለ። ነገር ግን ማን ነው የሚሰለፈው የሚለው ነገር እንግዲህ እስካሁን ድረስ የታወቀ አይደለም። አሰልጣኙ ብቻ ናቸው የሚያውቁት። በግምት ደረጃ ግን አንዳንድ ለውጦች የሚኖሩ ይሆናል፣ መኖርም ያለበት ይመስለኛል። ምክንያቱም አንዳንድ ተጫዋቾች እንግዲህ ያን ያህል ጥሩ የሚባል እንቅስቃሴን እያደረጉ ስላልሆነ እንግዲህ ለውጦች መኖር መቻል አለባቸው። የኔን ግምታዊ አሰላለፍ ስነግራችሁ እንግዲህ በረኛ ላይ ያን ያህል እንትን የሚለን አይደለም። አማርዳሽቪሊ ነው ዛሬም የሚጀምረው። በእሁዱ ጨዋታ ከማንቸስተር ዩናይትድ ጋር እንግዲህ የተሻለ ነገር ማድረግ የሚችልበት ሁኔታ ሊኖር ይችል ነበረ። ነገር ግን ያንን ባያደርግም ራሱ ከሞላ ጎደል ጥሩ መንቀሳቀስ ይችላል ብዬ አስባለሁ። አንዳንድ ኳሶችን ሲያድን ተመልክተናል። ዛሬም እንግዲህ በቋሚነት ይጀምራል ብዬ እጠብቃለሁ። ከዚህ በኋላ ያሉት ላይ ነው እንግዲህ ለውጦች የሚኖሩት። አንደኛ አሁን በቀኝ ክንፍ ተከላካይ መስመር ላይ እንግዲህ ፍሪምፖንግ ይጀምራል ብዬ አስባለሁ። አንደኛ በዛው በጀርመን ቡንደስሊጋ እንግዲህ ከፍራንክፈርት ጋር በተደጋጋሚ ሲገናኝ ነበርና ያንንም ልምድ ለመጠቀም እንግዲህ በቋሚነት ያስጀምሩታል ብዬ አስባለሁ። የመሃል ተከላካዮችን ደግሞ ስንመለከት እንግዲህ በዛሬው ጨዋታ ላይም ኢብራሂም ኮናቴ ከቨርጂል ቫን ዳይክ ጋር የሚጣመር ይሆናል። የግራ ክንፉን ስንመለከት ዛሬ ምናልባትም ሮበርትሰን ሊጀምር የሚችልበት እድል አለ ብዬ አስባለሁ። ሚሎስ ኪርኬዝ እንግዲህ አንዳንድ አጋጣሚዎች ላይ ሲቸገር እየተመለከት ነው የምንገኘው። በተለይ ደግሞ ኳስ በሚይዝበት ሰዓት ያን ያህል ውጤታማ የሆነ እንቅስቃሴን ሲያደርግ እየተመለከት ነው አይደለም። በእርግጥ ከበርንማውዝ ወደ ሊቨርፑል ስትመጣ እንግዲህ የተለየ አይነት አጮት ነው ሊቨርፑሎች የሚጫወቱት ከበርንማውዝ አንጻር። ምክንያቱም እንግዲህ ሊቨርፑሎች ብዙ ጊዜ ኳሱን እንዲይዙት ነው የሚጠበቀውና በዛ ሰዓት እንግዲህ ከኳስ ጋር በደንብ ምቾት የማይሰማ ከሆነ ልትቸገር ትችላለና በደንብ ምቾት እንዲሰማ እንግዲህ ጊዜ ያስፈልጋል። ምናልባትም ከጊዜ በኋላ እንግዲህ ሚሎስ ኪርኬዝ ምርጡ ተጫዋች ሊሆን ይችላል። አሁን ላይ ግን ከኳስ ጋር ትንሽ ችግር እየሆነበት ያለ ይመስለኛል። በዛ ምክንያትም እንግዲህ ምናልባትም አንዲ ሮበርትሰን በቋሚነት ሊጀምር የሚችልበት እድል አለ ብዬ አስባለሁ። ወደ መሀል ተጫዋቾች ስንሄድ ደግሞ ዛሬ እንግዲህ በደብል ፒቮት ላይ ከርቲስ ጆንስና ሳቦዝ ላይ ይጣመራሉ ብዬ እጠብቃለሁ። በእርግጥ ማካሊስተርም እንግዲህ ልምምድ ሰርቷል፣ ከቡድኑ ጋር መጓዝ እችሏልና እሱ ሊጀምር የሚችልበት እድል አለ። ነገር ግን ደግሞ ዘንድሮ እያሳየው ካለው አቋም ስንመለከተው እንደዚህም ደግሞ ከርቲስ ጆንስ በማንቸስተር ዩናይትድ ጨዋታ ላይ ተቀይሮ ከገባ በኋላ ያሳየውን እንቅስቃሴ ስንመለከት እንግዲህ ከማካሊስተር ይልቅ ከርቲስ ጆንስን ሊያስመርጡ ይችላሉ ብዬ እጠብቃለሁ። ሳቦዝ ላይ ደግሞ ለቲሙ እንግዲህ የሚሰጠውን ጥቅም ይሄ ነው ብለን መጥቀስ ያለብን ጉዳይ አይመስለኝም። ስለዚህ በቀጥታ የሚጀምር ይሆናል። 10 ቁጥር ቦታ ላይ ደግሞ ፍሎሪያን ቪርትዝ ይጀምራል ብዬ አስባለሁ። ልክ እንደ ፍሪምፖንግ እንግዲህ ከኢንትራ ፍራንክፈርት ጋር ብዙ ልምድ ስላለው ያንን ልምድ ለመጠቀም እንግዲህ በ10 ቁጥር ቦታ ላይ ይጀምራል ብዬ እጠብቃለሁ። እዚህ ላይ እንግዲህ ሌላ አማራጭም ሊጠቀሙ ይችላሉ። ያም አማራጭ ምንድነው? ከርቲስ ጆንስን ከማካሊስተር ጋር በደብል ፒቮት በማጣመር ከዛ በኋላ ደግሞ ሳቦዝ ላይ 10 ቁጥር ቦታ ላይ በማድረግ ፍሎሪያን ቪርትዝን ደግሞ ወደ ግራ ክንፍ እንዲወጣ ማድረግ የሚቻልበት እድል አለ። ምክንያቱም እንግዲህ ፍሎሪያን ቪርትዝ መሀል ሜዳ ላይ 10 ቁጥር ቦታ ላይ እንግዲህ የሚፈልገውን አይነት ነጻነት እያገኘ አይደለም የሚገኘውና የሚፈልገውን አይነት ነጻነት ለማግኘት ወደ ክንፍ ቢወጣ የተሻለ ይመስለኛል። ቢያንስ የፕሪሚየር ሊጉን ኢንቴንሲቲ እስኪላመድ ድረስ። በእርግጥ ይህ ሻምፒዮንስ ሊግ ስለሆነ ምናልባት ከጀርመን ቡድን ጋር የሚደረግም ጨዋታ ስለሆነ የሚፈልገውን አይነት ስፔስም ሊያገኝ የሚችል ስለሆነ 10 ቁጥር ቦታ ላይ በዛ ምክንያት ሊያስጀምሩ ይችላሉ። በፕሪሚየር ሊግ ግን ወደ ግራ ክንፍ እየወጣ ሊጫወት የሚችልበት እድል አለ ብዬ አስባለሁ። በዛሬው ጨዋታ ላይ እንግዲህ ያንን ነገር ለማድረግ ሙከራ ሊያደርጉበት ይችላሉ ብዬ እገምታለሁ። ነገር ግን እኔ በዋነኝነት ይሆናል ብዬ የምጠብቀው ሳቦዝ ላይ ከከርቲስ ጆንስ ጋር ደብል ፒቮት ላይ ከዛ 10 ቁጥር ቦታ ላይ ደግሞ ፍሎሪያን ቪርትዝን ያስጀምሩታል ብዬ እጠብቃለሁ። የፊት ለፊት መስመሩን ስንመለከት ደግሞ ኮዲ ጋክፖ በግራ ክንፍ ይጀምራል ብዬ እጠብቃለሁ። በተለይ ደግሞ በዚህ ሲዝን እንግዲህ በተለይ ከማንቸስተር ዩናይትድ ጋር በተደረገው ጨዋታ እንግዲህ ማንኑ ምርጥ እንቅስቃሴ ያደረገው ተብሎ ቢጠየቅ እንግዲህ ኮዲ ጋክፖ ነው መልሱ የሚሆነውና ያንን ምርጥ እንቅስቃሴም እንግዲህ በዛሬው ጨዋታ ላይ እንዲደገም በዛ ቦታ ላይ በቋሚነት ያስጀምሩታል ብዬ እጠብቃለሁ። በቀኝ ክንፍ ላይ ደግሞ ዛሬም መሐመድ ሳላህ ይጀምራል ብዬ ነው የምጠብቀው። 9 ቁጥር ቦታ ላይ ደግሞ ሂጎ ኤኪቲኬ በቋሚነት ይጀምራል ብዬ አስባለሁ። ይህም እንግዲህ በሁለት ምክንያቶች ነው። አንደኛው በእሁዱ ጨዋታ እንግዲህ አሌክሳንደር ኢሳክ ነበር በቋሚነት የጀመረውና ለማፈራረቅ በሚል እንግዲህ ሂጎ ኤኪቲኬን ዛሬን ያስጀምሩታል ብዬ እጠብቃለሁ። ከዚህ በተጨማሪም ደግሞ ወደ ቀድሞ ክለቡ ነው የሚመለሰው፣ ወደ ቀድሞ ወደ ለመደው ሜዳ ነው የሚመለሰውና ያንንም ልምድ ለመጠቀም እንግዲህ በቋሚነት ያስጀምሩታል ብዬ እጠብቃለሁ። የኔ ግምታዊ አሰላለፍ እንግዲህ ይህንን ይመስላል። የእናንተን ግምታዊ አሰላለፍ እንደዚሁም ደግሞ ጨዋታው ስንት ለስንት ሊያልቅ ይችላል የሚለው ግምታችን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።